ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለአንዴ ለዚች ቀን ያደረሰን ማለት ነው። እስቲ ከአበባ ልጀምር። እስቲ ወሬ የኔ ሴትዮ በጣም እርግጥ አበባ የምጠላ የለም፣ እኔም በጣም ነው አበባ የምወደው ነው። ግን በየአይነቱ ታስቀምጣለች ሴትዬ ማለት ነው። ይኸውት አደይ አበባ አለ ምናምን አበባዮሽ ምናምን አለ እና ምርጥ ምርጥ አበባዎች አላት። ያው እድሜ ለሺኤን ከሺኤን ነው ይሄ ሁሉ ቤተሰብ ሺኤን እና ቲሞ አላችሁ። በዚህ ማስታወቂያ ለቲሞ እና ለሺኤን እና ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት የሆነ በጣም የሚያስጠላ በቃ እንቅልፍ የሚያሰጠኝ ድራማ አለና እሱ ምንድን ነው ይሄ ዶክተርና ሱራፌልና ቤዛ የሚባሉት ማለት ነው። አሁንማ ቤዛም በቃ ዶክተሩ የግሉ አድርጎታል ማለት ነው። አንድ ሳሚ ነው በት በት የሚለው እሱም እንግዲህ አቅሙን እየጣረ ነው። ብቻ ምንድን ነው እኔ ስታይል ልሰጥ የፈለግኩት ምን ሱራፌል እና ዶክተሩ ራሱ ከመጀመሪያ ግራ አጋብቶ እኔ አንድዬ ነው የጀመርኩትና ግራ አጋብቶናል። በነገራችን ላይ የሁላችሁ ሱራፌልና ቲጂ ሲሰሩ እንደ አዲስ ነው ዶክተርን የታወቁት እንደ አዲስ ማለት ነው። እኔ የኢትዮጵያ አንድ ጓደኛዬ አብደሻል አንቺ የኢትዮጵያ ፊልም የምታየው ትለኛለች። እኔ ራሴ ማየት አልወድም በነገራችን ስለጀመርኩኝ የጀመርኩትን ነገር ይዞኝ ጨርሳለሁ ብዬ ነበረ ማለት ነው። እና ከታተልላቸዋለሁ እስካሁን እኔ የሚጨንቀኝ ምንድን ነው ቤዛን ለማየት ቤዛውን ከሐኪም ቤትም አውጥቷታል ዶክተር እሱ ቤት ነው ያለችው ምናምን በጣም በቃ የሆነ የሚደብር ድራማ በቃ እውነት በጣም የሚደብር ድራማ ነው። እዚህ ላይ ደግሞ እህትየው ተብዬው ትመስላ የሚገባ ሁሉም በቃ ዝም ብለዋል። ቤዛ እሷም ራሱ የሆነ ብልጠት ነገር እየተጠቀመች አይደለም እህቷን ለማግኘት ቢያንስ ሲወጣ እየተከተለችው ቢያንስ የሆነ ነገር በቃ እያረገች አይደለም። ዝም ብላ ቁጭ ብላ እሱ አምናለች እና በጣም የተናደድኩትኝና እግዚአብሔር እነሱ ካዩ በኋላ እንቅልፍ ወስደኝና በጣም ነው እንትን የሚለው ያናዳል። እግዚአብሔር ስለ እውነት ከሆነ ማለት ነው። እና ጨራሽኑ ደግሞ ያው ሀብቷን እህቷ በራሷ ስም እንዳታደርግ ሄዶ ምናምን ሙሃሜ ምናምን ሄዶ አወራት እንትን እንዳያረጋት ምናምን እሷ ምንም ማድረግ እንደማችል ነገራት። ግን ምንም በቃ እንቅስቃሴ ምንም እህቴ ናት ብላ ምናምን በቃ የሆነ ብልጠት እየተጠቀመች አይደለም። ዝም ብሎ ቁጭ ብለዋል እና የሚያሳዩት ድራማ በጣም አንዳንዴ በጣም የሚደብር ድራማ እና የሚያሳዩት ድራማ ሀገር ውስጥ ሕግ እንደሌለ እና ሀገር ውስጥ እንደፈለግ መሆን ማድረግ መግደልም ማድረግም እንደሚቻል ነው እያሳዩ ያሉት እና እሱ ላይ ደግሞ እግዚአብሔርም በጣም ነው የተናደድኩትኝ። ማታ አልተኛውም። ይሄን ነው ልል የፈለግኩት። እስቲ እናንተም እንደኔ የምትከታተሉት ይሄን ድራማ በነገራችን ላይ ይሄን ድራማ ጨርሼ ሁለተኛ የኢትዮጵያን ድራማ ላይ እምላለሁ። ለምን ግራ የገባ ነገር ነው የሚያሳየዋችሁ ነው። የሱራፌል ነገር በጣም በቃ እኔም ራሱ የመጀመሪያ ጊዜ አላመንኩትም። በቃ ቤዛ ስታምኑ የሆነ ይሄ ሰውዬ የሆነ በቃ የሆነ ነገር አለው አላፈቀራትም አሉ። ለካ እሱ እያስመሰለው ነው። ግን ከሁሉም ነገር የምጠላም እንደሆነ ታውቃላችሁ፣ ወንድ ልጅ ሲያስመስል በጣም እጠላለሁ። እሱ የኔ ባል አስመሳይ ስለነበር የልጅ አባት አስመሳይ እኔ ወንድ ሆኖ ሲያስመስል ወንድ ሆኖ ሲዋሽ በጣም እጠላለሁ። በጣም እግዚአብሔር ያ ወንድ ማየት ለአይንም ያስጠላኛል ብላችሁ እግዚአብሔርን ወንድ ልጅ ማስመሰልም መዋሸትም የለበትም። በቃ ወንድ ልጅ ቆራጥ መሆን አለበት። እንደ ሴት ከሴት ነው የሚያምረው ማስመሰልና መዋሸትና እና ይህን ይመስል ነበረ። በጣም ነው በቤዛ እንደዛ ቤዛ ሰው ከጎነ ባለመኖሯ እህቷም በቃ ቢያንስ በቃ ብልጠትን መጠቀም አልቻለችም። ዝም ብላ ቁጭ ብላለች። ከቤትም ወጣ ወይ እሱ መሄድበትም አትከተልም። እሱ ሲያወራ እንኳን ልታዳምጥ አትፈልግ። በቃ በጣም የሚደብር ነገር ነው እና አላቅምና እስቲ መጨረሻውን አብረን እናያለን። ዶክተር ጭራሽ ደግሞ ለራሱ መከላከያ ከገጠር ሰው አምጥቷል። እስቲ በመቀጣይ ክፍል ደግሞ ይቀበላል። እስቲ አብረን የምናየው ይሆናል። የምትከታተሉ ሰዎች ግን እንደኔ የምትከታተሉ ሰዎች ግን ኮመንት ላይ ያስቀምጡልኝ እግዚአብሔርን
የስ መጣች የኔ ልጅ። ሄሎ ሃው አር ዩ? ሃይ አይ ሚስ ዩ። የስ አይ ኖ ሽጅብቲ ማየ ዌን ኤግ ዌን ኪንደር ኖ ጊፍ ኪንደር ሱቅ ሄደ ነበር ከያት ዋጋ ነው። እኔ ደግሞ ትንሽ ትንፋሽ አግኝቼ ነበር እና ይህን ይመስል ነበረ። ሌላ ደግሞ በቃ ሆነች በቃ የሀገራችን ድራማ ስታይ በቃ የሆነ ክፋት የተሞላበት ምናምን ተንኮል ምናምን ምንም የሚያስተምር ነገር አይሰጥምና እንደው ይሄ የሚያስተምር ነገር ቢያሳዩ ደህና ነገር ቢያሳዩ ባይነኝ። በተረፈ ኮመንት ላይ አስቀምጡልኝ። ሁሌም እንደምላችሁ ደግሞ ሰብስክራይብ ላይክ ማድረጋችሁ አትርሱ። እኔ ኢትዮጵያዊቷ ነኝ። ምን ነበር አብይ ሲሞቱ ምንድን ነው ሲኖሩ ምንድን ነው ያለው ጠፋብኝ። እና የኔ ይመስላል። እስቲ ሀሳባችሁ የዚህ የዶክተሩን ሀሳብ የዚህ የሱራፌሉ ሰው አስጠላኝ። ሱራፌል እግዚአብሔር በቃ ያቺ ቤዛ ራሷ በቃ ራሷን እንትን ማለት አትችልም። በቃ እርግጥ እኔም እንደ ቤዛ ነኝ። እግዚአብሔር በጣም ሰውን አምናለሁ። በነገራችን ላይ ሰው ማመን ሰውን አምናለሁ። አንደኛ አምናችኋለሁ፣ ሁለተኛ አምናችሁ፣ ሶስተኛ ላይ ከአንጀቴ ከኩላሊቴ ነው የምትወጡ። እግዚአብሔር ቁርጥ ነው የሚያደርግልኝ። በቃ ያን ሰው ጠለው ነው በቃ ሶስቴ ማለት ጊዜ ሰጣችኋለሁ። አንደኛ፣ ሁለተኛ፣ ሶስተኛ ካየሁባችሁ በቃ በቃኝ፣ በዛ ይበቃኝ። ያን ሰው በጣም ጠላለሁ። ከዛ ደግሞ ያ የደረበውን ነገር እረሳለሁ። በነገራችን ላይ ግን በቃ እምነቱ የለኝም ያ ሰውዬ ላይ ማለት ነው። እና ይህን ይመስላል ቤዛ። እንግዲህ እግዚአብሔር ጠብቃት። መናገርም መጋገርም አትችልም አሉ። ቲጂም ይኸው ምንም ህግ እንደሌለ ምናምን ነው ዝም ያሉት እና የሚያስተምሩት ነገር ሀገራችን ላይ ምንም እንደፈለግን መፈንጨት እንዳለብን እንደፈለግን መግደልም መስረቅም እንዳለብን ነው የሚያሳዩት። እርግጥ እውነት ነው ሀገራችን ላይ እና የሀገራችን ህግ ትንሽ በጣም ቢስተካከል ባይ ነኝ። ሌላ ሀገር በምኖር በማየው ቢስተካከል በጣም ቢስተካከል ባይ ነኝ። እናንተ ደግሞ ምን ትላላችሁ? እውነት እና ሁሌም እንደምለው እግዚአብሔር ሰላማችሁን ባላችሁ ትበለልኝ። የኔ ልጅ እያለቀሰች ነው። 10 ደቂቃ እንኳን መሙላት አልችልም። ወዳችኋለሁ። ወይኔ መናገር አልችልም ደከመኝ። ስማ ወዳችኋለሁ። ባላችሁበት ሰላማችሁ ዝት ይበሉልኝ ይበልልኝ የኔ ውድ የሀገሬ ሰዎች። ይህ ቪዲዮ ስታዩ ግን ቲጂ በርቺ ብላችሁ ከስራው ላይክ ነው ኮመንት ብታስቀምጡ ላይክ እንኳን ብታረጉልኝ ሰብስክራይብ ኮመንት እንኳን ሊደክማችሁ ይችላል። ኦኬ ጊዜ ሊወስድባችሁ ይችላል። ግን ኮመንትና ኖ ላይክ እና ሰብስክራይብ ያድርጓት። ኮመንትማ ይደክማችኋል፣ ጊዜም ሊወስድባችሁ ይችላል። የኔ ውዶች ባይ ባይ። ወዳችኋለሁ። መልካም ጊዜ